ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥር 7 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ዞን ይፋዊ የስራ ጉብኝት ለማድረግ ዛሬ ረፋዱ ላይ መግባታቸውን የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በአማራ ክልል ላሉ ታጣቂ ኃይሎች በህወሓት ቡድን በኩል ተልኳል ያለውን ከ56000 በላይ የጦር መሳሪያ መያዙን እንዲሁም 8 የትግራይ ተቃዋሚ ፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው መሰማቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድራ ብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ሰቲት ሁመራ ዞን ይፋዊ የስራ ጉብኝት ለማድረግ ዛሬ ረፋዱ ላይ መግባታቸው ታወቀ። በወልቃይት ጠገዴ ሰቲት ሁመራ ዞን በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ጥር 7 ቀን 2018 ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ አሸተ ደምለውና ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበል አድርገውላቸዋል። በዚህ ጉብኝት ላይ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና ሌሎች ከፍተኛ አመራሮችም መገኘታቸው ታውቋል። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራው የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለመመልከት መሆኑንም የዞኑ ኮሙኒኬሽን ድረገጽ ጠቁሟል። አምባሳደሩ በቆይታቸው በወልቃይት ጠገዴ ሰቲት ሁመራ ዞን የሚገኙ የጤና ተቋማት የመሰረተ ልማትና የግብአት አቅርቦት ሁኔታ በአካል ተገኝተው እንደሚጎበኙም ይጠበቃል። በተጨማሪም ከዞኑ አመራሮች ጋር በሚያደርጉት ውይይቶች በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልባቸውና ተያያዥ የልማት ስራዎች ላይ ትኩረት እንደሚያደርጉም ተገልጿል። ጉብኝቱ በወልቃይት ጠገዴ ሰቲት ሁመራ ዞን ያለውን ማህበራዊና ኢኮኖሚያዊ እንቅስቃሴ ለመረዳት እንዲሁም የአሜሪካ መንግስት በጤናው ዘርፍ የሚያደርገውን ድጋፍ ለማጠናከርም ያለመ መሆኑ ተመላክቷል። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት በአማራ ክልል ላሉ ታጣቂ ኃይሎች በህወሓት ቡድን በኩል ተልኳል ያለውን ከ56000 በላይ የጦር መሳሪያ መያዙን ገለጸ። የኢትዮጵያ ፌዴራል ፖሊስ ትናንት ጥር 6 ቀን 2018 ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለው ሲል ከፎቶ ማስረጃ ጋር አያይዞ አሰራጭቷል። የጦር መሳሪያዎቹ የሻዕቢያ መንግስት የኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ሲል ከገለጻቸው ኃይሎች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸውም ብሏል። በፌዴራል ፖሊስ የተያዙት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው ከነበሩ 2 ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር ውለዋልም ሲል አስታውቋል። ፖሊስ በስውር የተላኩ ያላቸውን 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን ፌዴራል ፖሊስ በማህበራዊ ሚዲያ ገጹ በወጣው መግለጫ አስታውቋል። እጅ ከፍንጅ በቁጥጥር ስር ውለዋል በተባሉት 2 ተጠርጣሪዎች ላይ በተደረገ የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና የህወሓት ቡድን በትግራይ ክልል መቀለ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በአካባቢው ለሚንቀሳቀሱ ጽንፈኛ ፋኖ ላላቸው ታጣቂዎች ለማድረስ ታልሞ ነበር ሲል ፌዴራል ፖሊስ ገልጿል። የሻዕቢያ መንግስት በኢትዮጵያ የውስጥ ጉዳይ ጣልቃ እንደሚገባና የታጠቁ ኃይሎችን እንደሚደግፍ በኢትዮጵያ መንግስት በኩል ከዚህ በፊትም ሲገለጽ ነበር። 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው ተሰማ። በትግራይ ክልል የሚንቀሳቀሱ 8 ተቃዋሚ የፖለቲካ ፓርቲዎች በሀገራዊ የምክክር ሂደት ላይ በጋራ ለመሳተፍ የሚያስችላቸውን አዲስ ጥምረት መፍጠራቸውን አስታውቀዋል። የጥምረቱ አባል ፓርቲዎችም ስምረት አርነት ትግራይ፣ ባይቶና ውድብ ወለዶ ትግራይ፣ ቃንጫ ሐቂ፣ የትግራይ ዴሞክራሲያዊ ፓርቲ፣ ትንሳኤ ሰባ እንደርታና ራያ ራዩማ ናቸውም ተብሏል። ፓርቲዎቹ ትግራይን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ዋዜማ የጥምረቱ አባል
ፓርቲዎች አመራሮችን ዋቢ አድርጋም ዘግባለች። አመራሮቹ ከክልሉ 96 ወረዳዎች በ86ቱ ሀገራዊ ምክክሩ ማካሄድ እንደሚቻልም ጠቁመዋል። አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አለበት ሲሉ አመራሮቹ አቋማቸውን ተናግረዋል። በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ቡድን ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሀሳብ ማቅረባቸውን አመራሮቹ መግለጻቸውንም ዘገባው አክሏል። በትግራይ ክልል የሀገራዊ ምክክር ኮሚሽን ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራን በተመለከተ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውይይት ማድረጋቸውም ይታወቃል። የሀገራዊ ምክክር ኮሚሽን በትግራይ ክልል ተሳታፊዎችን በመለየት አጀንዳ የማሰባሰብ ስራውን ተግባራዊ ለማድረግ ከፍተኛ ጥረት እያደረገ መሆኑንም ማስታወቁም አይዘነጋም። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት እንደምታቆም አስታወቀች። አሜሪካ ኢትዮጵያን ጨምሮ ለ75 ሀገራት ዜጎች የስደተኝነት ቪዛ መስጠት እንደምታቆም የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የእነዚህ ሀገራት ዜጎች በህጋዊ መንገድ ወደ አሜሪካ እንዲገቡ የሚፈቅደውን የቪዛ አሰጣጥ የሚያስቆም ውሳኔ ከሚቀጥለው ሳምንት ረቡዕ ጀምሮ ተግባራዊ ይደረጋልም ተብሏል። ውሳኔው የሚመለከተው በአሜሪካ የሚገኙ ዜጎቻቸው ተቀባይነት በሌለው መጠን ከመንግስት ድጎማ የሚቀበሉ ሀገራት እንደሆነ መስሪያ ቤቱ ገልጿል። የቪዛ ክልከላው አዲስ ስደተኞች ከአሜሪካ ህዝብ ሀብት እንደማይበዘብዙ ሀገራቱ እስክታረጋግጥ ድረስ የሚቆይም ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ውሳኔ በአሜሪካ ቤተሰብ ወይም እጮኛ ላላቸውና የስራ ዕድል ላገኙ የሌላ ሀገር ዜጎች ይሰጡ የነበሩ የቪዛ አይነቶች እንደሚያካትትም ተገልጿል። ከኬንያና ጅቡቲ በስተቀር የኤርትራ፣ ሱዳን፣ ደቡብ ሱዳንና ሶማሊያ ዜጎች ወደ አሜሪካ በሚያስገባቸው የፍልሰተኛ ቪዛ ላይ እገዳ ተጥሎባቸዋል። ኢትዮጵያ፣ ግብጽ፣ ሁለቱ ኮንጎዎች፣ ናይጄሪያና ሩዋንዳ ክልከላ ተግባራዊ ከሚደረግባቸው 75ቱ ሀገራት መካከልም ተካተዋል። ወደ ዋይት ሀውስ ከተመለሱ 1 ዓመት ሊሞላቸው የተቃረቡት ዶናልድ ትራምፕ ወደ ዩናይትድ ስቴትስ የሚደረገውን ፍልሰት ለመግታት መሰል እርምጃዎች ሲወስዱም ቆይተዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኢትዮጵያን ጨምሮ በዲቪ ሎተሪ ለሌሎች ሀገራት ቪዛ የሚሰጥበትን አሰራር ከ3 ሳምንት በፊት ማቆሙ በዚሁ ተጠቃሽ ነው። የዚሁ መስሪያ ቤት ኃላፊ ክሪስቲኖም በኢትዮጵያ ግጭት ምክንያት ወደ አሜሪካ የገቡ ሰዎች በግዳጅ ወደ ሀገራቸው ከመመለስ የሚጠብቃቸው ከለላ ከወራት በፊት ማንሳታቸውም የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተቃዋሚዎችን መግደል እያቆመች ነው ሲሉ ተናገሩ። በኢራን ለ3 ሳምንት የዘለቀውንና የበርካታ ሰዎችን ሕይወት የቀጠፈው ተቃውሞን ተከትሎ የኢራን መንግስት ሰልፈኞችን መግደል ማቆሙንና ተጨማሪ የግድያ እቅድ እንደሌለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ፕሬዝዳንት ትራምፕ በዋይት ሀውስ በሰጡት መግለጫ ግድያው መቆሙን የገለጹት በሌላኛው ወገን ያለ በጣም ጠቃሚ ምንጭ እንደሆነም ተናግረዋል። ይህ መረጃ እውነት እንዲሆን ተስፋ እንደሚያደርጉም አክለዋል። ዋሽንግተን በኢራን መንግስት ላይ የዛተችውን ጠንካራ እርምጃ አሁንም እንደጸና ነውም ተብሏል። ትራምፕ ቀደም ሲል ኢራን ተቃዋሚዎችን የምትገድል ከሆነ እጅግ ጠንካራ እርምጃ እንወስዳለን በማለት ማስጠንቀቂያ ሰጥተው እንደነበርም ይታወሳል። በታህሳስ ወር የተቀሰቀሰው ይኸው ተቃውሞ መጀመሪያ የኢኮኖሚ ቀውስና የገንዘብ ምንዛሬ መውደቅ መነሻ ያደረገ ቢሆንም በኋላ ላይ ግን የሃይማኖት አገዛዙን የሚቃወም የፖለቲካ መልክ ይዟልም ተብሏል። የ26 ዓመቱ ወጣት ኤፍራን ሶልታኒ ላይ ተላልፎ የነበረው የሞት ፍርድ ለጊዜው መራዘሙም ታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በአሁኑ ወቅት ምንም አይነት ስቅላት አይኖርባቸውም ሲሉ ለጋዜጠኞች ተናግረዋል። የሰብአዊ መብት ተሟጋቾች በተቃውሞ ሳቢያ እስካሁን ቢያንስ 2400 ሰዎች ተገድለዋልም ተብሏል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን